በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አምስተኛው የአብይ ጾም እሁድ ደግሞ ደብረ ዘይት ይባላል። ደብረ ዘይት ማለት እንግዲህ የወይራ ተራራ የወይራ ዛፍ ያለበት ታላቅ ተራራ ማለት ነው። ጌታችን ኢየሱስ ክርስቶስ ደግሞ ምስጢረ ምጽአትን ትንሣኤ ሙታንን ያስተማረበት ታላቅ ተራራ ነውና ምስጢረ ምጽአትን ምስጢረ ትንሣኤ ሙታንን ባስተማረበት በተራራው በዓሉ ተሰይሟል ማለት ነውና የምጽአት መታሰቢያ ስለሆነ በዛ ተሰይሟል ደብረ ዘይት ተብሏል። እና ጌታችን ኢየሱስ ክርስቶስ ዓለም እንደሚያልፍ ካስተማራቸው ከአምስቱ አዕማደ ምስጢራት መካከል አንዱ ምስጢረ ትንሣኤ ሙታን ነው። ምስጢረ ትንሣኤ ሙታን ማለት ስለ ሙታን መነሳት ስለ ሙታን በመቃብር እንደማይቀሩ አስቀድሞ በነቢያትም አናግሯል። እርሱም ደግሞ በሕይወት ተግብሯል። የትንሣኤ በኩር ይባላል እሱም ማለት ነው። እና ነቢያት ስለ ትንሣኤ ሙታን እያንዳንዳቸው ነቢያት ተናግረዋል። ስለ ትንሣኤ ሙታን ያልተናገረ ነቢይ የለም። ልዑለ ቃል ኢሳይያስ እግዚአብሔር አምላካችን ሰዎችን ሁሉ ከሙታን እንደሚያስነሳ ሰው በመቃብር እንደማይቀር ሙታን ሕያዋን እንደሚሆኑ ተናግሯልና በዚህ በትንቢተ ኢሳይያስ ምዕራፍ 26 ቁጥር 19 ላይ ሙታንህ ሕያዋን ይሆናሉ ይላል። ሙታንህ ሕያዋን ይሆናሉ፣ ሬሳዎች ይነሳሉ። በምድር የምትኖሩ ሆይ ጠልህ የብርሃን ጠል ነውና ምድርንም ሙታንን ታወጣለችና ንቁ ዘምሩም ይላል። ምድር አደራዋን ታወጣለች ትሰጣለች። ምድር ለጊዜው ሙታንን በአደራነት ትቀበላለች። ስለዚህ ሙታን ይነሳሉ፣ ሬሳዎች ሁሉ ሕያዋን ይሆናሉ። ስለዚህ ሙታን እያንዳንዳቸው ሙተው አይቀሩም ይነሳሉ ማለት ነው። በምግብ ምክንያት የሰው ልጅ ሞትን አመጥቷል። በጌታችን በኢየሱስ ክርስቶስ መወለድ፣ መሞት፣ መሰቀል፣ መነሳት ደግሞ የሰው ልጅ ትንሣኤ ተበስሮለታል ማለት ነውና ይሄ ትንሣኤ ሙታን የሚታሰብበት ዕለት ነው ደብረ ዘይት ማለት ነውና ስለዚህች ዕለት ስለዚህች ቀን መታሰቢያ ልዑለ ቃል ኢሳይያስ ሙታን ይነሳሉ ሬሳዎችም ሕያዋን ይሆናሉ ብሎ ተናግሯል ማለት ነው። ትንቢተ ሆሴዕ ምዕራፍ 13 ቁጥር 14 አይቴ ያሉ ቀኖት ከሞት ሞት ሆይ መውጊያ ወዴት አለ? ዋይቴ ሞአትከ ሲኦል መቃብር ሆይ ይዞ ማስቀረትህስ ወዴት አለ ብሎ ተናግሯል። ትንቢተ ኢዩኤል ማለት ነው። እና ነብዩ ኢዩኤል ይህን ያደርግበት ምክንያት ሞት የተባለው ሞት የሰውን ልጅ ይዞ እንደማያስቀር፣ ሲኦል የተባለው መቃብር ነው። ስለዚህ መቃብር ሞት የሰውን ልጅ ይዘው እንደማያስቀሩ ጊዜ እንዳላቸው በጊዜያቸው ሲደርስ በትንሣኤ ዘጉባኤ ሙታን ሁሉ እንደሚያስረክቡ ተናግረዋል ማለት ነው። ነቢያት ተናግረዋል። ስለዚህ ነቢያት ይህን የተናገሩትን በዛሬው ቀን ይታሰባል ማለት ነው። ስለ ሙታን መነሳት፣ ስለ ሙታን ሕያዋን መሆን፣ ሙታን በመቃብር እንደማይቀሩ ፈርሰው በስብሰው እንደማይቀሩ ትንሣኤ ዘጉባኤ የክብር ትንሣኤ እንዳላቸው ይናገራሉ፣ ነቢያት ተናግረዋል። እና እኛም ዛሬ ትንሣኤ ዘጉባኤን እናስባለን ማለት ነው። እንግዲህ ነብዩ እንደዚህ ብሎ ሲናገር በመንፈስ ቅዱስ በተሰጠው ጸጋ ሙታን ፈርሰው በስብሰው እንደማይቀሩ በመንፈስ ቅዱስ ተገልጾለት ይህንን ቃል ተናግሯል ማለት ነው። ስለዚህ እያንዳንዳቸው ነቢያት ምስጢረ ትንሣኤ ሙታንን ሳይነኩ ሳይዳሱ ያለፉ የሉም። ሁሉም ምስጢረ ትንሣኤ ሙታንን ነክተዋል፣ ዳሰዋል። በምስጢረ ትንሣኤ ሙታን ያምናሉና ካስተማሩት ትምህርት ሰው ፈርሶ በስብሶ እንደማይቀር በመቃብር ውስጥ እንደማይቀር ተናግረዋልና ይህንን ተናግረዋል። ልበ አምላክ ዳዊትም በዚህ በመዝሙር 49 ከቁጥር 1 ጀምረን ስንመለከት አምላከ አማልክት ነበበ የአማልክት ጌታ የመላእክት የነቢያት የሐዋርያት የመምህራን የካህናት ጌታ የምእመናን ጌታ እግዚአብሔር ተናገረ። ወጸውአ ለምድር ምድርንም ጠራት። ምስራቀ ፀሐይ እስከ ነዓረብ ይትአኰት ስሙ ለእግዚአብሔር ወእምጽዮን ስነ ስብሐቲሁ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የእግዚአብሔር ስሙ የተመሰገነ ይሆናል። ወእምጽዮን ስነ ስብሐቲሁ የጌትነቱ ጌጥ ከምትሆን ከጽዮን የተነሳ እግዚአብሔር ይመሰገናል አለ። ከምእመናን የተነሳ እግዚአብሔር ይመሰገናልና ምን አለ ከዛ በኋላ እግዚአብሔር ሰጋደ ይመጽእ እግዚአብሔር በግልጥ ይመጣል አለ። እግዚአብሔር በግልጥ ይመጣል። እግዚአብሔር ሰጋደ ወአምላክ ነህ ያረምም መጥቶም አምላካችን ዝም አይልም። እሳት ይነድድ ቅድሜሁ ከፊቱ እሳት ይነዳል አለ። አውሎ ይህ አውሎ ብዙ በዙሪያውም ብዙ አውሎ አለ። እንግዲህ እግዚአብሔር ሰጋደ ይመጽእ እግዚአብሔር በግልጥ ይመጣል ማለት መጀመሪያ በስጋ ማርያም የማይታየው የማይጨበጠው እግዚአብሔር ወልድ ኢየሱስ ክርስቶስ በስጋ ማርያም ተገልጦ ይመጣል። ወአምላክ ነህ ያረምም መጥቶም ዝም አይልም ማለት ኃጥአን ጸሐፍት ፈሪሳውያን መጸባህንን በግብራቸው በሚሰሩት ስራ ይዘልፋቸዋል። አሌ ለክሙ ጸሐፍት ፈሪሳውያን እናንተ ጸሐፍት ፈሪሳውያን አስመሳዮች
ጥቃቅን ኃጢአቱን የምታጋልጡ ከባባዱን ደግመል ያለውን ኃጢአት ታላላቁን ኃጢአት ደግሞ የምትሰውሩ የእናንተን ኃጢአት የምትሰውሩ የአማኙን የምእመናኑን ኃጢአት ደግሞ የምታጋልጡ ወዮላችሁ እያለ በግብራቸው ይዘልፋቸዋል ማለት ነው። አስመሳይነታቸውን ይገልጥባቸዋል። ግልጡ ነው ይመጣል እሳት ከፊቱ ይነዳል ማለት ይሄ ነው። ትምህርቱ ነው። ተመልከቱ ትምህርቱ። ጸሐፍት ፈሪሳውያን ይገስጻቸዋል። እናንተ አስመሳዮች እያለ በግብራቸው ይዘልፋቸዋል ማለት ነውና ይመጣል የተባለበት የመጀመሪያው ነው። ሁለተኛው ደግሞ እግዚአብሔር ግልጥ ሆኖ ይመጣል ማለት መጀመሪያ ተዋርዶ ራሱን ዝቅ አድርጎ ግንድ ለመሸከም በመስቀል ለመሰቀል ለመራብ ለመጠማት ለመሰደብ ለመገረፍ መጥቷል። ለትህትና መጥቷል። ሁለተኛው ደግሞ በክበበ ትስብእት በግርባ መለኮት ለፍርድ ይመጣል ማለት ነው። ለፍርድ ግልጥ ሆኖ ይመጣል ማለት በክበበ ትስብእት በሰው አካል በለበሰው ስጋ ግልጥ ሆኖ ይመጣል። መጥቶ ዝም አይልም ማለት በኃጥአን ይፈርድባቸዋል፣ ለጻድቃን ደግሞ ይፈርድላቸዋል ማለት ይህ ፍርዱ ነው። እሳት ይነድድ ቅድሚያ የተባለው ፍርዱ ነው ማለት ነው። ይፈርዳል እና እግዚአብሔር አምላካችን ግልጥ ሆኖ እንደሚመጣ ነቢያት እያንዳንዳቸው ተናግረዋል ማለት ነውና ነቢያት የተናገሩትን ትንቢት የምናስብበት ራሱ ያስተማረውን ትምህርት ደግሞ የምንረዳበት ነው ማለት ነው። እንግዲህ ነቢያት እንዲህ ብለው ያስተማሩትን የተነበዩትን ትንቢት ለመፈጸም ጌታችን ኢየሱስ ክርስቶስ መጥቶ ይህንን በግልጥ ለሐዋርያቱ አስተምሯቸዋል እና የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምረን ስንመለከት ይህንን ነው የምናየው። ወወፂኦ እግዚእ ኢየሱስ እምቤተ መቅደስ ጌታችን ኢየሱስ ክርስቶስ ከቤተ መቅደስ ከወጣ በኋላ ወይም በወጣ ጊዜ ከቤተ መቅደስ ወጥቶ ኋራ ወቀሩ አርዳይሁ ከቤተ መቅደስ ወጥቶ ሄደ። ደቀ መዛሙርቱም ወደሱ ቀረቡ። ዋራዩ ወንድቀ ህንጻው ለቤተ መቅደስ የቤተ መቅደሱን የህንጻውን ውበት አሳዩት። ዋውሳ ወይቤሎሙ ትሬዩኑ ዘንተ ኩሎ አማን ብለክሙ ይታደግ ዚ እብን ዲበ እብን ዘኢትነሰት በእውነት እናንተ ድንጋይ ከድንጋይ ላይ የተሰቃቀለውን ይህን ውበት ታያላችሁን? ይሄ ሳይፈርስ አይቀርም። ይሄ ይፈርሳል ያልፋል፣ ይሄ ምድራዊ ኃላፊ ነው ብሎ ምድር ይቻለም እንደምታልፍ ነገራቸው ማለት ነው። ወንዘ ይነብር እግዚእነ ውስተ ደብረ ዘይት በዛ በደብረ ዘይት ጌታችን ኢየሱስ ክርስቶስ ተቀምጦ ሳለ ቀርቡ አህቤሁ አርዳይሁ እንተ ባሕቲቶሙ ወይቤልዎ ንግረነ ማይዜ ይከውን ዝንቱ ወምን ተአምሪሁ ለምጽአትከ ወለህልቀተ ዓለም። ደቀ መዛሙርቱ ብቻቸውን በዛ በደብረ ዘይት ተራራ ጌታችን ኢየሱስ ክርስቶስ ተቀምጦ ሳለ ደቀ መዛሙርቱ ብቻቸውን ምስጢረ ምጽአትን የተረዱት ማለት እነሱ ናቸው እና ብቻቸውን ቀርበው አቤቱ ጌታ ሆይ መምጫ ጊዜው መቼ ነው? ምልክቱስ ምንድነው? የዓለም ህልፈትስ ምልክቱ ምንድነው? ለዓለም ማለፍ ምልክት የሚሆነው ነገር ምንድነው? እባክህ ይሄንን ንገረን ብለው ጠየቁት ማለት ነው። ሲጠይቁትም ዋውሳ እግዚእ ኢየሱስ ወይቤሎሙ ኡቁ ኢያሱቱክሙ ጌታችን ኢየሱስ ክርስቶስ መለሰና እንዲህ አላቸው፣ ተጠንቀቁ እስመ ብዙሃን ይመጹ በስሜ እንዘ ይብሉ አነ ውእቱ ክርስቶስ ወያስትወሙ ለብዙሃን እኔ ክርስቶስ ነኝ እያሉ ሐሰተኞች ክርስቶሶች ይመጣሉ። ስለዚህ ብዙዎቹንም ያስቷቸዋል። ይህም ለዓለም ህልፈት ለኔ መምጣት ምልክት ለዓለም ህልፈት መቃረብ ለኔ መምጣት መቃረብ ምልክት ነውና እንዳያስቷችሁ ተጠንቀቁ ብሎ ምልክቱ የሐሰተኞች ነቢያት የሐሰተኞች መምህራን የሐሰተኞች ክርስቶሶች መብዛት መምጣት እንደሆነ ነገራቸው ማለት ነው። ዋለወክሙ ትስሙ ቀትለ ወድምፀ ጸባይት ኡቁ ኢትደንግጹ እስመ ግብር ይከውን ከማሁ ወባይቱ አኮ በጊዜሃ ያሐልቅ የጦርነት ድምፅ እልቂት ድምፅ የርስ በርስ አለመግባባት ድምፅ ትሰማላችሁ። ነገር ግን አትደንግጡ። ይህ ይሆን ዘንድ ግድ ነው። ነገር ግን በዚህ ጊዜ ዓለም የሚያልፍ አይደለም። ይህ ለዓለም ማለፍ መቃረብ መሆኑን የሚገልጥ እንጂ የዓለም ህልፈት ጊዜ አይደለም። ይሄው እና አትደንግጡ ይላል። ያረጋጋቸዋል። በዚህ ደግሞ እንዳይደነግጡ ያረጋጋቸዋል ማለት ነው። ወይትነሱ ህዝብ ዲበ ህዝብ ወነገስት ላይ ለነገስት ወይመጽ ረሃብ ወብድብድ ወድልቅልቅ ወሃከክ በበባህውርቲው በዓለም ሁሉ ማለት ነው። በዓለም ሁሉ ህዝብ በህዝብ ላይ ንጉስ በንጉስ ላይ ይነሳል። ረሃብ ይመጣል። ወብድብድ ወድልቅልቅ ማለት እልቂት፣ ወረርሽኝ፣ ቸነፈር ይነሳል። ክርክር፣ ጥላቻ በየሀገሩ ይነሳል። አለመግባባት ይነሳል። ስለዚህ በዚህ ጊዜ አትደንግጡ። ይሄ ለዓለም ህልፈት መቃረብ ምልክቱ እንጂ ዓለም የሚያልፍበት ሁኔታ አይደለም። ስለዚህ አትደንግጡ ይላቸዋል። ወዝንቱ ሁሉ ቀዳሚው ለማን ይህ ሁሉ የምጥ መጀመሪያ ነው። አሚሃ ይትባጽሑክሙ ወይሜጡክሙ ለምንዳብዬ ወይቀስፉክሙ ወይቀትሉክሙ ወይጸልኡክሙ ወትከውኑ ጽሉአነ በእንተ በኩሉ ሰብ በእንተ ስሜ። በዚህ ጊዜ ሰዎቹ አሳልፈው ለችግር ለመከራ አሳልፈው ይሰጧችኋል፣ ይገርፏችኋል፣ ይገድሏችኋል፣ ይጠሏችኋል።
ስለ ስሜም የተጠላችሁ ትሆናላችሁ። ይህ ሁሉ በእኔ ምክንያት የሚመጣባችሁ ስለ ስሜ ክርስቲያን ስለሆናችሁ የሚመጣባችሁ ነው። ወአሚሃ ያሉ ብዙሃን ሃይማኖቶም ወይ ጻሉ በቤናቲሆም ወይ ተቃተሉ። ያን ጊዜ ብዙዎች ሃይማኖታቸውን ይክዳሉ፣ ሃይማኖት የለሽ ይሆናሉ፣ ራስ በራሳቸው ይጣላሉ፣ ይጋደላሉ ይላል። ወብዙሃን ሐሳውያነ ነቢያት ይመጹ። ብዙዎች ሐሰተኞች መምህራን፣ ሐሰተኞች ነቢያት፣ ሐሰተኞች ባሕታውያን፣ ሐሰተኞች መነኮሳት፣ ሐሰተኞች ካህናት፣ ሐሰተኞች ይመጣሉ፣ ይበዛሉ። ወለብዙሃን ያስሕትዎም ብዙዎቹን ያስቷቸዋል፣ ከመስመር ያስወጧቸዋል፣ ከቤተ ክርስቲያን ይለዩዋቸዋል። ወእምብዛ አመፃ ወእከይ ትሴኩስ ፍቁር እምብዙሃን። አመፃ ከመብዛቱ ጥላቻ፣ ክርክር ከመብዛቱ የተነሳ ፍቅር ትቀዘቅዛለች፣ ከብዙዎቹ ፍቅር ትጠፋለች። ወዘሰ አዝለፈ ትዕግስቶ ውእቱ ይድህን። ትዕግስትን አዘውትሮ የያዘ ግን እሱ የታገሰ ግን ይድናል ይላል። ስለዚህ ወይሰበክ ዝ ወንጌለ መንግስት በኩሉ ውስተ ኩሉ ዓለም ከመ ይኩን ስማ ላዕለ ኩሉ አሕዛብ ይላል። ለአሕዛብ ሁሉ ምስክር ይሆን ዘንድ ወንጌል በዓለም ሁሉ ይሰበካል፣ ምልክት ሊሆን ዘንድ እና ይሰበካል። ወውእቱ አሚረ ይበጽሕ ህልቀት፣ ያን ጊዜ ዓለም ያልፋል ይላል። ስለዚህ ወእምከመ ርኢክሙ ትእምርተ ርኩስ ዘምዝባሬ ዘትብለ በዳንኤል እንደተናገረ ያንን ምልክቱን ባያችሁ ጊዜ እንዳያችሁ እንዘ ይቀውም ውስተ መካን ቅዱስ በተቀደሰው ስፍራ የረከሰው ቁሞ ባያችሁ ጊዜ ዘያነብብ ለይለቡ አንባቢው ያን ጊዜ ያስተውል ይላል። በቅድስናው ስፍራ የረከሰ በቤተ እግዚአብሔር የማይገባ ስራ ሲሰራ ብታዩ ያን ጊዜ አንባቢው ያስተውል። አሚሃ ለውስተ ይሁዳ ይጎዩ ውስተ አድባር። ያን ጊዜ በይሁዳ ያሉ ወደ ተራራው ይውጡ ማለት ያላመኑ ይመኑ፣ ያልተጠመቁ ይጠመቁ፣ ንስሐ ያልገቡ ንስሐ ይግቡ። ወዘይ ሃሎ ውስተ ናይስ ይረድ ይንሳ ውስተ ቤቱ። በሰገነት ላይ ያለ በቤቱ ያለውን ነገር ለመያዝ ወደ ቤቱ አይውረድ ማለት የመነነ ከምናኔው ወደ ከተማ ወደ ኋላ ይመለስ። የተጠመቀ ያመነ ንስሐ የገባ ድጋሚ ወደ ኋላ ተመልሶ ንስሐ በገባበት ኃጢአት አይያዝ ማለት ነው። አይያዝ። ወዘይ ውስተ ገራይት ሃሎ ይትመየጥ ድሬሁ ይንሳ ልብሶ። በእርሻም ያለ ሰው ልብሱን ይወስድ ዘንድ ወደ ኋላ አይመለስ ማለት ንስሐ በገባበት ኃጢአት አይያዝ ማለት ነው። ወባይቱ አሌሎን ለጽኑሳት ወለይ ሐጽና በውቱ ሞይል። በዚህ ዘመን ለሚያጠቡ ለጸነሱ ሴቶች ወዮላቸው። ወጸልዩ ባይቱ ከመ ይኩን ጉያክሙ በክረምት ወበሰንበት። ነገር ግን ሽሽታችሁ በክረምትና በሰንበት እንዳይሆን ጸልዩ ይላል። በክረምትና በሰንበት እንዳይሆን ጸልዩ ማለት ምን ማለት ነው ሲባል ሰንበት እንደሚታወቀው 6ቱን ቀን ሰርተን 7ኛ ቀን የእረፍት ቀናችን ናት፣ ምናርፍባት ናት። እንግዲህ አክብር ሰንበቶ ለግዚእከ ከ10ቱ ቃላተ ኦሪት አንዱም የጌታን ሰንበት አክብር ነው። በ6ቱ ቀን ስራህን ስራ፣ 7ኛውን ቀን አክብር ማለት እቺ እረፍት ለዘላለማዊታ እረፍት ለመንግስተ ሰማያት ምሳሌ ሆና የተቀመጠች ናት። 6 ቀን ስራችን ሰርተን በ7ኛው ቀን እንደምናርፍ ሁሉ በዚህ ዓለም ወጥተን ወርደን በጾም ነው ጾም፣ በጸለይ ነው ጸሎት፣ ባመን ነው እምነት፣ በሰራ ነው ተግባር መንግስተ ሰማያትን የምንወርስባት የመንግስተ ሰማያት ምሳሌ ሆና የተቀመጠችልን ናትና በሰንበት ሽሽት አይሁን ማለት እረፍት በምታገኝባት ከመንግስተ ሰማያት ሽሽት አይሁን ለማለት ነው። ክረምት ደግሞ እንደሚታወቀው ክረምት የልምላሜ ወቅት ነው። አዝርቱ የሚዘሩበት አትክልቱ የሚተከሉበት ሁሉም በልምላሜ ያለ እንጂ ለፍሬ የማይበቃበት ወቅት ነው ያ ወቅት። ስለዚህ በገና በልምላሜ ሳላችሁ ለፍሬ ሳትበቁ ለፍሬ ክብር ሳትበቁ ሞታችሁ እንዳይሆን ጸልዩ ማለት ነው። ከመንግስተ ሰማያት እንዳትሰደዱ ከረፍታችሁ ከመንግስት እንዳትሰደዱ ፍሬ ሳይኖራችሁ እንዳትጠሩ ፍሬ ንስሐ እንዲኖራችሁ ፍሬ ምግባር እንዲኖራችሁ ጸልዩ ማለት ነውና እቺን ቀን ስናስብ የምጽአት ቀን ናት። ምጽአትን ደግሞ የክብር ትንሣኤ እንድንነሳ ነቢያት እንግዲህ ሙታን ይነሳሉ እንደተባለው ሁሉ አይቴሃሎ ቀኖት ከሞት ሞት ሆይ መውጃ ወዴት አለ? መቃብር ሆይ ይዞ ማስቀረቱ ወዴት አለ? ብለው ነቢያት እንደተናገሩት እኛ መቃብር ነገ ታሰናብተናለችና መቃብር በታሰናብተን ሰዓት የክብር ትንሣኤ እንድንነሳ ፍሬ አልባ እንዳንሆን ይህንን ማስተዋል ይጠበቅብናል ማለት ነውና ይሄ ምጽአት መታሰቢያ ቀን ነው ማለት ነውና ወንጌሉም ይህንን እንዲያድርጎ የምጽአት ምልክት መሆኑን እንዲያድርጎ ያስረዳናል ማለት ነው። ስለዚህ እግዚአብሔር አምላካችን በዚህች ዕለት የክብር ትንሣኤ ለመነሳት ተዘጋጅተን መቆየት አለብን። ይህንንም በምሳሌ ሊቃውንት ያስተምራሉ። ሲያስተምሩ በዚህ በማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 13 ያለውን ያን ጊዜ በይሁዳ ያሉ ወደ ተራራው ይውጡ ማለት ያላመኑ ይመኑ፣
ያልተጠመቁ ይጠመቁ ንስሐ ያልገቡ ንስሐ ይግቡ ወዘይ ሃሎ ውስተ ናይስ ይረድ ይንሳ ውስተ ቤቱ በሰገነት ላይ ያለ በቤቱ ያለውን ነገር ለመያዝ ወደ ቤቱ አይውረድ ማለት የመነነ ከምናኔው ወደ ከተማ ወደ ኋላ ይመለስ የተጠመቀ ያመነ ንስሐ የገባ ድጋሜ ወደ ኋላ ተመልሶ ንስሐ በገባበት ኃጢአት አይያዝ ማለት ነው አይያዝ ወዘይ ውስተ ገራይት ሃሎ ይትመየጥ ድሬሁ ይንሳ ልብሶ በእርሻም ያለ ሰው ልብሱን ይወስድ ዘንድ ወደ ኋላ አይመለስ ማለት ንስሐ በገባበት ኃጢአት አይያዝ ማለት ነው ወባይቱ አሌሎን ለጽኑሳት ወለይ ሐጽና በውቱ ሞይል በዚህ ዘመን ለሚያጠው ለጸነሱ ሴቶች ወዮላቸው ወጸልዩ ባይቱ ከመይኩን ጉያክሙ በክረምት ወበሰንበት ነገር ግን ሽሽታችሁ በክረምትና በሰንበት እንዳይሆን ጸልዩ ይላል በክረምትና በሰንበት እንዳይሆን ጸልዩ ማለት ምን ማለት ነው ሲባል ሰንበት እንደሚታወቀው 6ቱን ቀን ሰርተን 7ኛ ቀን የረፍት ቀናችን ናት ምን አርፍባት ናት እንግዲህ አክብር ሰንበቶ ለግዚእከ ከ10ቱ ቃላተ ኦሪት አንዱም የጌታን ሰንበት አክብር ነው በ6ቱ ቀን ስራህን ስራ 7ኛውን ቀን አክብር ማለት እቺ ረፍት ለዘላለማዊታ ረፍት ለመንግስተ ሰማያት ምሳሌ ሆና የተቀመጠች ናት 6 ቀን ስራችን ሰርተን በ7ኛው ቀን እንደምናርፍ ሁሉ በዚህ ዓለም ወጥተን ወርደን በጾም ነው ጾም በጸለዩ ነው ጸሎት ባመን ነው እምነት በሰራ ነው ተግባር መንግስተ ሰማያትን የምንወርስባት የመንግስተ ሰማያት ምሳሌ ሆና የተቀመጠችልናትና በሰንበት ሽሽት አይሁን ማለት ረፍት በምታገኝባት ከመንግስተ ሰማያት ሽሽት አይሁን ለማለት ነው በሰንበት ክረምት ደግሞ እንደሚታወቀው ክረምት የልምላሜ ወቅት ነው አዝርቱ አትክልቱ አዝርቱ የሚዘሩበት አትክልቱ የሚተከሉበት ሁሉም በልምላሜ ያለ እንጂ ለፍሬ የማይበቃበት ወቅት ነው ያ ወቅት ስለዚህ በገና በልምላሜ ሳላችሁ ለፍሬ ሳትበቁ ለፍሬ ክብር ሳትበቁ ሞታችሁ እንዳይሆን ጸልዩ ማለት ነው ከመንግስተ ሰማያት እንዳትሰደዱ ከረፍታችሁ ከመንግስት እንዳትሰደዱ ፍሬ ሳይኖራችሁ እንዳትጠሩ ፍሬ ንስሐ እንዲኖራችሁ ፍሬ ምግባር እንዲኖራችሁ ጸልዩ ማለት ነውና እቺን ቀን ስናስብ የምጽአት ቀን ናት ምጽአትን ደግሞ የክብር ትንሣኤ እንድንነሳ ነቢያት እንግዲህ ሙታን ይነሳሉ እንደተባለው ሁሉ አይቴሃሎ ቀኖት ከሞት ሞት ሆይ መውጊያ ወዴት አለ መቃብር ሆይ ይዞ ማስቀረት ወዴት አለ ብለው ነቢያት እንደተናገሩት እኛ መቃብር ነገ ታሰናብተናለችና መቃብር በታሰናብተን ሰዓት የክብር ትንሣኤ እንድንነሳ ፍሬ አልባ እንዳንሆን ይህንን ማስተዋል ይጠበቅብናል ማለት ነውና ይሄ ምጽአት መታሰቢያ ቀን ነው ማለት ነውና ወንጌሉም ይህንን እንዲያድርጎ የምጽአት ምልክት መሆኑን እንዲያድርጎ ያስረዳናል ማለት ነው ስለዚህ እግዚአብሔር አምላካችን በዚህች ዕለት የክብር ትንሣኤ ለመነሳት ተዘጋጅተን መቆየት አለብን ይህንንም በምሳሌ ሊቃውንት ያስተምራሉ በምሳሌ ሲያስተምሩ በዚህ በማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 13 ያለውን ይሳየጣ በጻህመራዊ ወወአ ምስለ እልኩ ለድልዋት ውስተ ከብካብ ወተአጾህት ለነሱ ለመግዛት በሄዱ ጊዜ ሙሽራው ደረሰ ተዘጋጅተው ከጠበቁት ከጥበበኞች ጋራ ወደ ሰርጉ ቤቱ ገባ የሰርጉ ቤቱ ተዘጋ ወድህረ መጻ ልክቱ ይሄደናግል ወይ ቤላ እግዚኦ አርህወና እነኚህ ሰነፎች ዘይት ገዝተን መተናልና አቤቱ ጌታ ሆይ ክፈትልን አሉ ወይ ቤሎን አማን ብለክን ከመ ያምረክን እስመስእንክን ተጊሃ ወአምሲዮ አተ ሰዓተ ምስሌ እናንተ ሰነፎች ከኔ ጋራ 1 ሰዓት ማምሸት መቆየት አልቻላችሁም መጥቀት አልቻላችሁምና አላውቃችሁም ይላል ትጉውኬ እስመ ይታምሩ ዕለታ ወሰዓታ እንተባቲ መጽ ወልደ ጓለማይሃው ኢየሱስ ክርስቶስ የሚመጣበትን ሰዓቱን ዕለቱን አታውቁምና እናንተም እንዲሁ ትጉ ተግታችሁ ቆዩ ይላል ስለዚህ እንግዲህ 5ቱ ደናግል 10ሩ ደናግል የተባሉት እነማን ናቸው 5ቱ ልባሞች 5ቱ ሰነፎች እነማን ናቸው የሚለውን ደግሞ በምሳሌው እዚያው ላይ በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ይገልጣል ማለት ነው እስከ 43 ስናነበው ይህንን ምሳሌውን ይገልጥልናል ማለት ነው ሰነፎች የተባሉት እነማን ናቸው ልባሞች የተባሉት እነማን ናቸው መብራት የተባለው ምንድነው ዘይት የተባለው ምንድነው የሚለውን ይሄው ራሱ ወንጌሉ ይተረጉምልናል ማለት ነው እና ምን ብሎ ይተረጉማል ዋመ ይመጹ ወልደ ጓለመህያው በስብሐቲሁ ወኩሎሙ መላእክቲሁ ቅዱሳን ምስሌሁ ከቅዱሳን መላእክቶቹ ጋራ ጌታችን ኢየሱስ ክርስቶስ በይባቤ መላእክት በክበበ ትስብእት በግርማ መለኮት በመጣ ጊዜ ይልና አሚሃ ይነብር ዲበ መንበረ ስብሐቲሁ ያን ጊዜ በዙፋኑ ይቀመጣል ወይትጋቡ ኩሎሙ አሕዛብ ቅድሜው ሕዝብ ሁሉ በፊቱ ይሰፈሰባል ወይፈልጦሙ ዘዘዚአሆሙ እያንዳንዳቸው ይለያቸዋል ከመንተ ይፈልጥ ኖላዊ አባጋ እማጣሊ እረኛ በጎቹን ፍየሎቹን ቀኑን ሙሉ በአንድ ሜዳ አውሎ ማታ ግን ወደ ጋጥ ሲገቡ በጎቹን ወደ በግ ጋጥ
ፍየሎቹን ወደ ፍየል ጋጥ ለማስገባት እንደሚለያቸው ሁሉ እያንዳንዳቸው ይለያቸዋል ይልና ወያቀው አባጋ በየማኑ በጎቹን በቀኙ ያቆማቸዋል፣ ዋጣሪ በጸጋሙ ፍየሎቹን ደግሞ በግራው ያቆማቸዋል። አሚያሃ ይብሎሙ ንጉስ ለለ በየማኑ ያን ጊዜ በቀኝ የቆሙትን ንጉስ እንዲህ ይላቸዋል፣ ንዑ ሀቤ ቡሩካኑ ላዌ ትረሱ መንግስተ ሰማያት ዘድሉክሙ እምቅድመ ይትፈጠር ዓለም ሳይፈጠር የተዘጋጀላችሁን መንግስተ ሰማያትን ትወርሱ ዘንድ የአባቴ ቡሩካን ወይ ወደ እኔ ኑ ይላቸዋል። በቀኝ የቆሙትን ማለት ነው። ወደ እኔ ኑ ይላቸዋል። እና ኑ የሚልበት ምክንያት ምንድነው ከተባለ እስመ ርህብኩ እያብላይክሙኒ ብራብ አብልታችሁኛል፣ ጸማይኩ አስተይክሙኒ ብጠማ አጥታችሁኛል፣ ነግደ ኮንኩ ወተወከፍክሙኒ እንግዳ ብሆን ተቀብላችሁኛል፣ አረቁ አልበስክሙኒ ብታረዝ አልብሳችሁኛል፣ ደወይኩ አወጽክሙኒ ብታመም መታችሁ ጠይቃችሁኛል፣ ተሞቃይኩ ወመጻይኩ ሀቤ ወነበብክሙኒ ብታሰርም መታችሁ ዋስ ሆናችሁ አስፈታችሁኛልና ይላቸዋል። በዚህ ምክንያት ነው እንግዲህ ኑ የተባሉበት። ስለዚህ ጠባባት ጥበበኞች ከአስሩ ደናግል መካከል አምስቱ ልባሞች ናቸው የተባለው እነኚህ ናቸው ማለት ነው። መብራት የተባለ ሃይማኖት ነው። ዘይት የተባለው ምግባር ነው። የምግባር ደግሞ አርስቶቹ እነኚህ ናቸው። የተራበ ማብላት፣ የተጠማ ማጠጣት፣ የታረዘ ማልበስ፣ እንግዳ መቀበል፣ የታሰረ መጠየቅ ነውና እነኚህን አድርጋችኋል። መብራት የተባለ ዘይት የተባለው ይሄ ነው። ከሃይማኖታችሁ ጋራ እነኚህን ይዛችሁ ሐዋርያው ቅዱስ ያዕቆብ ለዚህ ነው ሃይማኖት እንታልባቲ ምግባር ምውቲቲ ሃይማኖት ምግባር በጎ ምግባር የሌላት ሃይማኖት የሞተች ናት ያለበት ምክንያት ይሄ ነውና የክብር ትንሣኤ ለመነሳት ከሃይማኖታችን ጋራ እነኚህን ምግባራት መያዝ ይጠበቅብናል ማለት ነው። የተራበ ማብላት፣ የተጠማ ማጠጣት፣ የታረዘ ማልበስ፣ እንግዳ መቀበል፣ የታሰረ ዋሱኖ ማስፈታት ያስፈልጋል ማለት ነው። እነኚህን በቀኝ ለማቆም የሚበቁ እነኚህ ናቸው። የክብር ትንሣኤ ለመነሳት የሚያበቁ እነኚህ ናቸውና እነኚህን ከሃይማኖት ጋር አብረን መያዝ ይጠበቅብናል ማለት ነው። ሰነፎች የተባሉት ደግሞ መብራት ብቻ ይዘው ዘይት ያልያዙት የተባሉት ፍየሎች የተባሉት ናቸው። ወእምዚ ይቤሎሙ ለለ በጸጋሙ ይላል። በግራ የቆሙትን ደግሞ እንዲህ ይላቸዋል፣ ሁሩም እኔ ርጉማን እናንተ የተረገማችሁ ወደ ዘላለም እሳት ዘድሉ ለሰይጣን ወለመላእክቱ ለሰይጣንና ለመለክተኞቹ ወደ ተዘጋጀ ወደ ዘላለም እሳት ሂዱ። ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ብሆን አልተቀበላችሁኝም፣ ብታሰር መጥታችሁ አልጠየቃችሁኝምና ከኔ ወግዱ ይላችኋል። ስለዚህ እነሱ ሰነፎች መብራት ብቻ ያላቸው ዘይት የሌላቸው የተባሉት እነኚህ ናቸው ማለት ነው። እነኚህን የተራበ ያላበሉ፣ የተጠማ ያላጠጡ፣ የታረዘ ያላለበሱ፣ የታመመ ያልጠየቁ፣ የታሰረ ያላስፈቱ፣ ዋሱ ነው ያላስፈቱ እነኚህ ናቸው ሰነፎች የሚያሰኙ እነኚህ ናቸውና እኛም ከልባሞች ጋራ እንድንቆጠር እግዚአብሔር አምላካችን ይፍቀድልን። እንግዲህ ልባሞችን ጻድቃንን በበግ መስሏቸዋል፣ ሰነፎችን ኃጥአንን ደግሞ በፍየል መስሏቸዋል ማለት ነው። በፍየል መስሏቸዋል። ይህንን የመሰለበት ምክንያት አራት ምሳሌዎች አሉ። ጻድቃን በበግ የተመሰሉበት ምክንያት የጻድቃን ሕይወትና በጎች የሚመሳሰሉበት አራት ነገሮች አሉ። የኃጥአን ሕይወትና ፍየሎች የሚመሰሉበት ደግሞ አራት ነገሮች አሉ። እነኚህን እናያቸዋለን ማለት ነው። በግ የተባለበት ጻድቃን በበግ የተመሰሉበት ምክንያት በግ እንደሚታወቀው እንግዲህ የሚኖረው በበጋ ማለት በደጋ እንጂ በበረሃ አይኖርም፣ በቆላ አይኖርም። በበጋ ነው ማለት በደጋ ነው። የበግ መኖሪያ በደጋ ነው እና ደጋ የተባለችው ደግሞ እንደ ደጋ የምትመች ገነት መንግስተ ሰማያት ናት ማለት ነው። በዚህ ምክንያት በጎችና ጻድቃን የሚኖሩ በመንግስተ ሰማያት በገነት ስለሆነ የጻድቃንና የበጎች ሕይወት በዚህ ይመሳሰላል ማለት ነው። አንደኛው። ሁለተኛው በግ እንደሚታወቀው ጎንበስ ብሎ ነው የሚሄደው። አንገቱን ወደታች አዘንብሮ ምድር እያየ ነው የሚሄደው እንጂ ቀና ብሎ አይሄድም። እንደዚሁ ጻድቃን ደግሞ ባለትህትናዎች ናቸው። በትህትና ነው የሚኖሩት እና ጻድቃን የሚታወቁት በትህትናቸው ነው። የራሳቸውን ጽድቃቸውን ሰውረው ማንም ከእግዚአብሔር ውጭ ማንም እንዳውቅባቸው ሰውረው ይኖራሉና በዚህ ይታወቃሉ። ሶስተኛው በግ ሀፍረቱን ይሸፍናል፣ በላት ይሸፍናል ማለት ነው። ጻድቃንም የራሳቸውን ኃጢአት በንስሐ የወንድሞቻቸውን የእህቶቻቸውን ኃጢአት ደግሞ በትዕግስት ይሸፍናሉ። ከባቴ አበሳ ናቸውና ከባቴያነ አበሳ ናቸውና በበጎች የተመሰሉበት ምክንያት ሶስተኛው ይህ ነው። አራተኛው በግ እንደሚታወቀው ጭቃ ብርድ አይጸየፍም፣ ጻድቃንም መከራ አይጸየፉም። የመጨረሻው ግን በግ ከመካከሉ አንድ የተነጠቀ እንደሆነ ምርር ብሎ ይሄዳል። እንግዲህ አባቶቻችን በግ ከበረረ ሞኝ ካመረረ ይላሉ። ጻድቃንም ከመካከል ከቤተሰቦቻቸው መካከል አንዱ በሞት ሲነጠቅ ካዩት ለእነርሱ ያልሆነ ዓለም ለኛ አይሆነንም እያሉ ጥለው ይሄዳሉና በዚህ በስንክሳሩ የታሪክ መጽሐፍ ስንመለከት ብዙ አባቶቻችን ቅዱሳን ጻድቃን ሰማዕታት ለምናኔ መነሻ የሚሆናቸው የቤተሰብ መሞት ነው። እናት ወላጆቻቸው ሲሞቱ ለወላጆቻችን ያልሆነ ዓለም ለኛ አይሆንም ብለው ንብረታቸውን ሽጠው ለውጠው ለነዳያን መጽውተው ለቤተ እግዚአብሔር ሰጥተው ለምናኔ ምክንያት የሚሆናቸው ይሄ ነውና ይሄ ከበግ ጋር ያስመስላቸዋል ጻድቃንን ማለት ነውና ጻድቃን በበግ የተመሰሉበት ምክንያት በእነኚህ ነው ማለት ነው።
ሀጣን በፍየል የተመሰሉበት ምክንያት ፍየል እንደሚታወቀው በደጋ መኖር አትችልም፣ በርድ ጭቃ አትችልምና በበረሃ ነው የምትኖረው። በበረሃ ሙቀት፣ ድርቅ፣ ዋይ እንዳለ ሁሉ ሃይማኖት፣ ምግባር፣ ትሩፋት በማይሰራባት በሌለባት ሃይማኖት፣ ምግባር፣ ትሩፋት የማይሰሩ ሰዎች በሚኖርባት በገሃነመ እሳት በሲኦል ስለሆነ በዛ ይመሰላል ማለት ነው። ሁለተኛው ፍየል አንገቷን ቀና አድርጋ ነው የምትሄደው፣ እንደ በግ ጎንበስ ብላ መሄድ አትችልም። ሀጣንም ትዕቢተኞች ናቸው። ሳይሰሩ ሰርተናል፣ ሳይማሩ ተምረናል፣ ሳይጸድቁ ጸድቀናል እያሉ ሳይሾሙ ተሹመናል፣ ሳይበቁ በቅተናል እያሉ ሰውን ያሳስታሉ። ትዕቢተኞች ናቸውና በዚህ ይመሰላል ማለት ነው። ሁለተኛው። ሶስተኛው ፍየል ላቷን በሀፍረቷ መሸፈን አትችልም። ሀጣንም የራሳቸውን ኃጢአት በንስሐ የወንድሞቻቸውን የእህቶቻቸውን ኃጢአት ደግሞ በትዕግስት መሸፈን አይችሉም። የራሳቸውን ኃጢአት ሳይሸፍኑ የሰውን ኃጢአት ሲያጋልጡ ይኖራሉ ማለት ነው እና ሀጣን በዚህ ይመሰላሉ። ሶስተኛው። አራተኛው ከፍየል መካከል አንዱን ተኩላ ቢነጥቀው ለጊዜው ፍየል ትሄዳለች። መጨረሻ ላይ ግን መታ ጓደኛዋ የተነጠቀበት ላይ አንድም ሁለትም እያለች ተነጥቃ ታልቃለች እና ሀጣንም ቤተሰቦቻቸው ሲሞቱባቸው ለጊዜው ምርር ብለው ያለቅሳሉ። ኋላ ግን በቤተሰቦቻቸው ንብረት ሲጣሉ ሲካሰሱ ራሳቸውን በዛ ኃጢአት መንገድ ተነጥቀው ያልቃሉና በዚህ ይመሰላል ማለት ነው እና ጻድቃን በበጎች ሀጣን በፍየሎች የተመሰሉበት ምሳሌ ይህንን ይመስላል ማለት ነው እና እኛም ዛሬ ከአምስቱ ምስጢራተ ቤተክርስቲያን መካከል አንዱን ምስጢረ ትንሣኤ ሙታንን እየተማርን ወንሴፎ ትንሣኤ ሙታን የሙታን መነሳት ተስፋ እናደርጋለን ይላል እያል የሙታን መነሳት ተስፋ እያደረግን እንኖራለን ማለት ነውና የክብር ትንሣኤ ለመነሳት ያብቃን እግዚአብሔር አምላካችን። እኛም ወአልቦ ማይለት ለመንግስቱን ፍጻሜ የለውም ዳግም የመጽእ በስብሐት ዳግመኛ በክብር በምስጋና ይመጣል ይኮንን ሕያዋን ወሙታነ በሕያዋንና በሙታን ላይ ይፈርዳል ይላል። በሙታንና በሕያዋን ላይ ይፈርዳል። እንግዲህ ሕያዋን የተባሉ ጻድቃን ናቸው፣ ሙታን የተባሉ ሀጣን ናቸው። ጻድቃን ሕያዋን የተባሉበት ምክንያት የሕያው የመንፈስ ቅዱስ ማደሪያ ስለሆኑ ሕያው የሚሆኑበትን ስራ ስለሰሩ በመንግስተ ሰማያት ሕያዋን ስለሆኑ ይኮንን ሕያዋን ወሙታነ በሕያዋንና በሙታን ላይ ይፈርዳል። በሕያዋን ላይ ተብሎ ጻድቃን ሕያዋን ተብለዋል ማለት ነው። ሀጣን ደግሞ ሙታን የተባሉበት ምክንያት የምውት የዲያብሎስ ማደሪያ ስለሆኑ ሙታን የሚሆኑበትን ስራ ስለሚሰሩ በመንግስተ ሰማያት የሞት ሞት ስለሚሞቱ ሙታን ተብለዋልና እንደዚህ አድርጎ ሊቃውንት አስተምረውናልና እኛም በቀኝ ለመቆም እንዲያበቃን ከሕያዋን ጋር ለመቆም እንዲያበቃን ከአምስቱ ልባሞች ለመቆጠር እንዲያበቃን የእርሱ ፈቃድ ይሆንልን። የደብረ ዘይት ታሪክ ከረጅሙ ባጭሩ ይህን ይመስላል። እንግዲህ ያስተማረን የመከረን የአባቶቻችን አምላክ ስሙ ለዘላለሙ የተመሰገነ ይሁን። ይቆየን።